አድማጮቻችን እንደምን ቆይታችኋል? በቅርቡ በነዳጅ ምርቶች ላይ የሚጣለውን ግብር ኢኮኖሚው ላይ መለወጥ ሊያስከትል የሚችል ይሆናል የሚለውን ሀሳብ ከባለሙያ እይታ ጋር ይዘንላችሁ መጥተናል። ከመጪው ታህሳስ ወር ጀምሮ በኢትዮጵያ የነዳጅ ምርቶች ላይ የ30 በመቶ ታክስ ይጣላል። ሁላችንም የሰማነው ሀቅ ነው። ይህ የ30 በመቶ ታክስ 15% የተጨማሪ እሴት ታክስ እና 15 በመቶ ደግሞ የኤክሳይዝ ታክስ ድምር ነው። የነዳጅ ምርት ላይ የ30 በመቶ ታክስ እንደሚጣል የተሰማው መንግስት ለነዳጅ ሲያደርጉ የነበረው ድጎማ ሙሉ በሙሉ ከተነሳ በኋላ ነው። አዲሱ የነዳጅ ከቀጣይ ወር ጀምሮ በነዳጅ አቅራቢ ድርጅት አማካኝነት እየተሰበሰበ ለፌዴራል መንግስት ገቢ ይደረጋል። ውሳኔው በኢኮኖሚ ላይ ምን ለውጥ ሊያስከትል ይችላል የሚለውን በዩናይትድ ኪንግደም ለንደን የሚገኙት የኢኮኖሚ ባለሙያው አብዱል መናን መሐመድ ዶክተር የነዳጅ ምርቶች ላይ የሚጣለው ታክስ በተለይ በትራንስፖርቱ ዘርፍ ወዲያው የሚታይ ተጽዕኖ ሊያሳርፍ እንደሚችል አስረድተዋል። 30% ታክስ ከፍተኛ ስለሆነ በተለይ ትራንስፖርቱ ላይ ወዲያውኑ ነው ተጽዕኖ የሚታየው። የህዝብም የሸቀጥም ትራንስፖርት ወዲያውኑ ነው ኢፌክት የሚያደርገው። የአብዛኛውን ህይወት አይመለከትም እንጂ የአውሮፕላን በረራን እንዳለ አፌክት ያደርጋል። ያ ደግሞ በካርጎ የሚመጡ እቃዎችን እንዳለ ይነካል ሲሉ ገልጸዋል። የኢንቨስትና የቢዝነስ አማካሪው አቶ ከፈለኝ ኃይሉ በበኩላቸው ሲገልጹ በቅርቡ ተግባራዊ የሚሆኑት የነዳጅ ግብሮች ዋጋ ግሽበት እንደሚችል ያነሳሉ። የነዳጅ ድጎማው ተነስቶ ነው ያለው። በዚህ ላይ ደግሞ አሁን ተጨማሪ ለመንግስት ለመሰብሰብ ያሰበው የተጨማሪ እሴት ታክስ እና ኤክሳይዝ ታክስ አለ። ይሄ ማለት ወደ 30 በመቶ ነው። ከፍተኛ ነው። ቀጥተኛ ተጽዕኖ አለው። የሸማች ዋጋ ላይ ተጽዕኖ ያመጣል። ይሄ ግልጽ ነው ብለዋል። የትራንስፖርት፣ የሎጂስቲክ፣ የአገልግሎት፣ የግብአት ዋጋ ይጨምራል። ዞሮ ሸቀጦች ላይ ዋጋ መጨመሩ አይቀርም። ይሄ ደግሞ የዋጋ ግሽበት ላይ ጫናው እንዲጨምር ያደርጋል። በተለይ ደግሞ ዝቅተኛ ገቢ ባላቸው ሰዎች ጫና መፈጠሩ ይጠበቃል ሲሉ ተናግረዋል። ነዳጅ ማለት ከሞላ ጎደል ሁሉንም ነገር የሚነካ ስለሆነ የሚደረግ ጭማሪ የህብረተሰብ ህይወት ላይ ውጤቱ ይንጸባረቃል ሲሉ አብዱል መናን ይናገራሉ። ለመሆኑ የኢትዮጵያ መንግስት ይህንን ውሳኔ ለምን መወሰን አስፈለገው? የኢኮኖሚ ባለሙያው የሆኑት አብዱል መናን መሐመድ ዶክተር መንግስት ይህንን ውሳኔ ለምን መወሰን አስፈለገው ተብለው ለተነሳላቸው ጥያቄ አሁን ታክስ እንደ አንድ የገቢ ምንጭ ነው። መንግስት የበጀት ዴፊሲት ወይም ደግሞ የበጀት ጉድለት አጋጥሞታል። ራስን ቻል ተብሏል። እንደ ድሮ ብር ማተም የለም። እንደ ድሮ በቀላሉ ከውጭ ገንዘብ መበደር የለም። መንግስት ገቢው ላይ ነው ያተኮረው የሚሉት አብዱል መናን ዶክተር በዚህም ሳቢያ ከነዳጅ የሚገኘው ታክስ ለመንግስት አዲስ የገቢ ምንጭ እንዲሆን ጠቅሰዋል። ታዲያ እነዚህ ሁለት የታክስ አይነቶች በቢሊዮን ብሮች ከሚንቀሳቀሰው የነዳጅ ንግድ መንግስት ዳጎስ ያለ ገቢ እንዲያገኝ እንደሚረዳው አብራርተዋል። በተለይም ዓለም አቀፍ የገንዘብ ተቋማት መንግስት ገቢውን እንዲያሳድግ እያደረጉ ያለው ጫና ሌላኛው ምክንያት ሊሆን ይችላል። በሌላ በኩል ግን የድጎማው መቅረት እንዲሁም ተጨማሪ ገቢ መኖር መንግስት ወጪ እንዲቀንስና ገቢ ወደ ሌሎች አንገብጋቢ ዘርፎች እንዲያዞር ይረዳዋል ብለዋል። በዚህ ሀሳብ የሚስማሙት የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ደግሞ የታክስ መንግስት ገቢውን ከማሳደግ አልፎ ህገወጥ የነዳጅ ግብይትን በቀላሉ እንዲከላከል እንደሚረዳው ገልጸዋል። ከጎረቤት ሀገራት አኳያ በኢትዮጵያ የነበረው ዝቅተኛ የነዳጅ ዋጋ ለህገወጥ የነዳጅ ንግድ ምክንያት እንደነበር አንስተዋል። አሁን ወደ ውጭ ወጥቶ ምንም ትርፍ ከሌለው ወይም የጎረቤቶቻችን ከቀነሰ ነዳጅ ከኢትዮጵያ የመውጣት እድሉን ይቀንሳል። ህገወጥ የሆነውን ድንበር ተሻጋሪ ነዳጅ ንግድን ይቀንሰዋል ካሉ በኋላ የነዳጅ ብክነትንም ለማስወገድ ይረዳል ሲሉ አክለዋል። ሆኖም የኢኮኖሚ ባለሙያዎች አዲስ ታክስ አነስተኛ ንግዶችን፣ ኢንቨስትመንትና የስራ ፈጠራን ሊጎዳ ይችላል የሚል ስጋት አላቸው። ይህንን ይመስላል ባለሙያዎችን በማጣቀስ ያቀረብንላቸው ኢኮኖሚ ነክ ጉዳይ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ቆዩ።